የብዙ ቅዱሳን ልብ ይሰበር ነበረ። ጌታ ደግሞ ቸርነት ስላደረገላት ደስ ብሎኛል። ስሙ ይባረክ። እሱ በጣም እየሰማኝ ስለነበረ ነው የተናገርኩት። የእግዚአብሔርን ቃል ለመስማት የተዘጋጃችሁ እስቲ አንድ ቁጥር we are ready to hear the word of God የምትሉ praise God ተባረኩልኝ። yes ይሄ ሁሉ ሰው ሊሰማ ነው። ይሄ ሁሉ ሰው ሊሰማ የተዘጋጀ ነው እና እግዚአብሔር ሰው ተሼ ጌታ ኢየሱስ ይባርክ። በጣም ነው የምንወድ። ኮፒ ሊንክ እና ታብ ሼር እንዲያደርጉ እንትን እላለሁ። ምንድን ነው የሚባለው? ሁለታችንንም እኩል አደርጋለሁ። አንተ ደግሞ እግዚአብሔርን ቃል ቪዲዮ መክፈት ከቻልክ ደግሞ how it is very good ግን አልጫንህም። ፍቃደኛ ከሆንክ ብቻ ነው እንደሱ ማድረግ። ስለዚህ ለአንተ እድል ሰጣለሁ ማለት ነው። እሺ ተባረክ ፓስተር። ቪዲዮ ለመክፈት አይመቸኝም፣ ግን እንዲሁ ቃል ሼር አደርጋለሁ። ጌታ የተባረከ ይሁን። ብዙ በፊት የተዘጋጀውበት ነገር የለም፣ ግን እግዚአብሔር በልቤ ያስቀመጠው እንዲሁ ሰሞኑን ሳስበው በውስጤ ይመላለስ የነበረውን ቃል ሼር አደርጋለሁ። ጌታ ስሙ ይባረክ። ወይንዬ ጌታ እንኳን ረዳሽ። በጣም በሚገርም አምልኮም ነው ደግሞ ያገለገልሽን። ተባረኪ ማለት እወዳለሁ። ድምፄ በትክክል ይሰማ እንደሆነ እርግጠኛ አይደለሁም። በደንብ ይሰማል። በደንብ እሺ ጌታ ይባረክ። እንግዲህ ቃል ሳታካፍላለህ ስትለኝ ወደ ውስጥ የመጣው አንድ ነገር ነው። ኢያሱ ምዕራፍ 1 ላይ እግዚአብሔር ለእስራኤል ልጆች ሙሴ ከሞተ በኋላ የሚሰጣቸው አንድ ትልቅ ትእዛዝ ነበር እና ያ ትእዛዝ ምን የሚል ነው? ይህንን ዮርዳኖስን ተሻገሩ የሚል ነበረ የሰጣቸው ትእዛዝ። ይህንን ዮርዳኖስ ተሻገሩ የሚል ነው። ህይወታችን ኤቭሪ ሲንግል ዴይ በሽግግር ውስጥ ነው የሚያልፈው። ሁል ጊዜ ክርስቲያን መንቃት አለበት በዚህ ማለት ነው። የሽግግር ህይወት ነው ያለ ነው። የምንጥለው አለ፣ የምናነሳው አለ፣ ምንተወው አለ፣ የምንቀበለው አለ፣ የሚያመልጠን አለ፣ ምንሰማው አለ፣ ምንይዘው አለ እና በእንቅስቃሴ ላይ ነው ያለ ነው እና የሽግግር ህይወት ውስጥ እንዳለን በጣም ማሰብ ያስፈልጋል እና በዚህን ወቅት እግዚአብሔር ምድሪቱን አሳይቷቸዋል። ልክ ትዝ ይላችሁ ከሆነ የመልእክቴ ሀሳብ አይደለም፣ ወደ መልእክቴ የሚወስደኝ ሀሳብ ነው እንጂ የመልእክቴ ክፍል ያለው ጢሞቴዎስ ላይ ነው። ግን እዛ ክፍል ላይ እግዚአብሔር ይህንን ዮርዳኖስን ተሻገሩ ካላቸው በኋላ ከዛ በፊት ምንድነው የሆነው? ምዕራፍ 31 ላይ ሙሴን እግዚአብሔርን ጠየቀው። ምክር ሲጠይቅ እንመለከታለን። እኔ ኦልሬዲ አሁን አርጅቻለሁ፣ እድሜም ሄዷል፣ ከዚህ በኋላ መቀጠል አልችልም የሚል አይነት ንግግር ማለት ነው። እግዚአብሔር ተናገረው ነው። ኢያሱ ይቀጥላል አለ። ኢያሱ ይቀጥላል፣ ስለዚህ ምንም ችግር የለውም ብሎ ሲናገረው እንመለከታለን። እና ኢያሱ ደግሞ ዲሲፕሊንድ የሆነ ሰው ነው። በስነ ስርዓት በሙሴ እጅ ያደገ የሚሰማ ከሙሴ እግር ስር ቁጭ ብሎ ተምሮ ያደገ ልጅ ነው እና እሱ ይቀጥላል ብሎ ሲመክረው እንመለከታለን። ከዛ ያው እግዚአብሔር አንተ ይበቃሃል አለው ሙሴን እና ኢያሱ መቀጠል ነበረበት። ኢያሱ ምዕራፍ 1 ላይ የምናየው ያንን ክፍል ነው እና ከ1 እስከ 8 ላይ ይህንን ዮርዳኖስን ተሻገሩ። በሽግግር ወቅት ውስጥ ከሚገጥሙና በጣም ከሚያስፈሩ ነገሮች አንደኛው የእግዚአብሔርን አብሮነት መለማመዱ ነው።
ልምምዱ በጣም ያስቸግራል፣ ያስፈራል። ነገሩ የእግዚአብሔር ነገር ስለሆነ ተልእኮ ነው፣ መፈጸም አለበት፣ መሄድ አለባቸው እና እነዚህ ስጋቶች ውስጡ ስላለው እግዚአብሔር ሶስት ቁልፍ ነገሮችን ሲናገረው እንመለከታለን። ኢያሱን ምንድን ነው የሚለው? አንደኛው እኔ አልተውህም ከአንተ ጋር ሆናለሁ ይለዋል። ዋስትና ነው። እግዚአብሔር ሲናገር ዋስትና ነው የሚሰጠው። እግዚአብሔር ሲናገር እርግጠኝነትን ነው የሚሰጠው። እግዚአብሔር ሲናገር ተማክሮ አይደለም፣ ሁኔታን አይቶ አይደለም፣ የኢያሱን ኮንዲሽን አይቶ አይደለም፣ የሚገጥመውን የጠላት ከበባ በዙሪያ ያለውን ነገር አይቶ አይደለም። እግዚአብሔር ራሱን ተማምነው ነው እና በፍጹም አለው። በኢያሱ ውስጥ የነበረው ስጋትና ፍርሃት የነበረው የመጣል፣ የመረሳት፣ የመተው፣ የብቸኝነት። ምክንያቱም ሙሴን ለምዶታል። ከሙሴ ጋር የለመደው ነገር አለ። እግዚአብሔር በሕይወቱ የሚያደርገውን ነገር የሚያስተማምን ነገር በሕይወቱ ሲያሳልፍ አይቷልና አሁን ዙሪያውን ሲያይ ሁኔታዎችን ሲመለከት ደግሞ በፊታቸው ያለው ዮርዳኖስ ነው። ዮርዳኖስን በሚገባ ያውቆታል። ቀላል ወንዝ አይደለም፣ የሚደፈር አይደለም። በፊታቸው የተጋረጠ ትልቅ ወንዝ ነው እና ይህንን አይቶ መፍራቱን ስላወቀ እግዚአብሔር አልተውህም አልጥልህም ሲለው እንመለከታለን። እግዚአብሔር በሕይወታችን ሲናገረን ከምንም ሁኔታ ውጪ ነው። ኢቭን ከኛ ድካምና ብርታት ውጪ ነው የሚናገረው። እግዚአብሔር ሰማያዊ ነው፣ መለኮታዊ ነው፣ አምላካዊ ቃል ነው ከእግዚአብሔር የሚወጣው። ሰዋዊ አይደለም፣ ስጋዊ አይደለም፣ አምላካዊ ቃል ነው። ሊሆን ያለው የሚሆነውን ነው የሚናገረው እግዚአብሔር። ስለዚህ ምንድን ነው ያለው? አልተውህም አለ። እንዳትፈራ፣ ስጋት እንዳይገባ፣ በፍጹም አልተውህም፣ አትፍራ ሲለው እንመለከታ። አትጣለም። በሽግግር ውስጥ እግዚአብሔር ሊያሳልፈን ሲሞክር፣ ህይወታችንን ሊሰራ ሲሞክር፣ ወደ ሌላ ዳይሜንሽን ወዳልተለማመድነው ህይወት ውስጥ ሊያስገባን ሲፈልግ በለውጥ ሂደት ውስጥ አንዱ አስፈሪው ነገር የተተውን ይመስለናል። እግዚአብሔር የረሳን፣ እግዚአብሔር እየተወን፣ ከእግዚአብሔር የተጣልን ይመስለናል። ግን አይደለም። ያ ሽግግር ነው ልናልፍበት የሚገባ። እግዚአብሔር ግን እንደተናገረን እንዲሁ ነው። ጌታ ስሙ የተባረከ ይሁን። አልተውህም አለው። ማንም አይቋቋምህም፣ ህዝቡንም ታወርሳለህ፣ ጽና ብያለሁ። ኦልሬዲ ከኔ ትእዛዝ ስለወጣ ከአንደበቴ ቃል ስለወጣ የሚመለስ የሚለወጥ ሀሳብ አይደለም። ስለዚህ ታወርሳለህ፣ ህዝቡን ጽና ሲለው እንመለከታለን። እንግዲህ ይህንን ሀሳብ ያዙልኝና ወደ አዲስ ኪዳን መተን እዚህ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንድ ቃል እንድንመለከት በጣም ውስጥ ያለው እሱ ነው። ዛሬ በዚህ መንፈስ ማለት ነው። ጌታ ስሙ ይባረክ። ጳውሎስ በአገልግሎት ዘመኑ ካሳደጋቸው፣ ሰክሰስፉል ከሆነባቸው፣ ቀንበሩን ሸክሙን ካካፈላቸውና አደራውን ትቶባቸው ከሄደ ሰዎች መካከል አንዱ በጣም የተወደደው ጢሞቴዎስ ነው። ይህ ፓስተር ነው። ጢሞቴዎስ በጳውሎስ ስር ያደገ፣ ጳውሎስን እንደሚገባ ከሱ ያለውን የህይወት ተሞክሮ የእግዚአብሔርን ስራ ጸጋ የተካፈለ ሰው ነው። ከሱ ተምሮ ያደገ ሰው ነው። አንዳንድ ጊዜ በህይወት ዘመናችን እግዚአብሔር ከወደደን አንድ ነገር ነው ሊሰጠን የሚገባው ብዬ አምናለሁ። ሰው የሚያሳድግ ሰው፣ ልክ ጳውሎስ ጢሞቴዎስን ባሳደገበት ልክ ማለት ነው። አንድ ጊዜ አንድ ሰው እንደዚህ አለኝ፣ እረኞች እንደዚህ ናቸው፣ በዚህ ወጥተው በዚህ ወርደው ለበንጋ ችግር የለም፣ ጣጣ የለባቸውም፣ አይጨነቁም ምናምን አለኝ። አይ ልክ ከሆነ የምትለው ልክ ነው፣ ግን መንጋውም እኮ እረኛ ፈላጊ መሆን መቻል አለበት። ያለዛ ይሄ ትርጉም የለሽ ይሆናል። ይሄ ሰማያዊ ብቻ ነገር ናፍቆ አብስትራክት የሆነ ነገር መኖር የሚፈልግ ከሆነ መንጋውም ልክ አይደለም ማለት ነው።
የሚል ነገር ተናገርኩትና ሀሳቤን ያገኛችሁት ይመስለኛል። እረኛ ካለ መንጋ መኖር አለበት፣ በግ መኖር አለበት። በግ ካለ ደግሞ እረኛ መኖር አለበት። ሁለቱ ደግሞ መፈላለግ መቻል አለበት። አንዱ ካንዱ እንደሚገባ አብሮ የመኖር ህብረት ሊኖራቸው ይገባል። ያኔ ነው ተልእኮ ተግባራዊ የሚሆነው። ያኔ ነው የእግዚአብሔር ፕሪንስፕል በትክክል መሬት ላይ ወርዶ ፊዚካሊ የምናየው። እና ጳውሎስ አገልግሎ እሱን ካበቃው በኋላ ሊሄድ ሲል አንድ በጣም የሚገርም ምክር ይመክረዋል። እግዚአብሔር መካሪዎችን ይስጠን። የእግዚአብሔርን ቃል የሚመክሩን የሰማዩን የእግዚአብሔርን ሐሳብ የሚያሳዩን ሰዎች ናቸው የሚያስፈልጉን። እና ጳውሎስ እሱን ነው ለህይወታችን በጣም የሚጠቅም ነገር እግዚአብሔር በዚህ ቃል ውስጥ ያስተምረናል ብዬ አምናለሁ። እንደዚህ ይላል ምዕራፍ 4 ከቁጥር 1 ጀምሮ እስከ 8 ያለውን ነው፣ እስከ 5 ያለውን ነው። እናንተ በግላችሁ በደንብ አጥኖት ይህንን ክፍል። እኔ ግን መንፈሴ በጣም ውስጤ በተጫነበት ክፍል ላይ ያለውን ብቻ አተኩሬ እናገራለሁ። እንደዚህ ይላል ቁጥር 1 ላይ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ ይላል። የምክር ቃል ነው። ጳውሎስ ኦልሬዲ አሁን እሱ ወደ ሌላኛው ሊሄድ ስለሆነ፣ ወደ ቀጣይ አገልግሎት ሊሄድ ስለሆነ ጢሞቴዎስን ግን የመጨረሻውን አሟጦ ምክር ሲመክረው ነው የምንመለከተው። የመጨረሻውን ምክሩን ሲመክረው ግን አንድ ነገር በጣም እንድታዩልኝ የፈለግኩት ምንድን ነው? ምስክር አቁሞ ነው። ምስክር እዛ ቁጥር ላይ እነማን ናቸው ምስክሮች? ጳውሎስ ሲመክረው ለጢሞቴዎስ ሲነግረው ይህን ቃል ሲናገረው እነማን ነበሩ ብለን ስንል በእግዚአብሔር ፊት ይለዋል። እግዚአብሔር አንዱ ምስክር ነው። ጌታ ስሙ ይባረክ። እረኛ በጉን ወደ እግዚአብሔር ነው የሚያሳድገው። እንደገና እግዚአብሔርን ምስክር አድርጎ ነው የሚያሳድገው፣ የሚመክረው፣ የሚያስተምረው። ትክክለኛ እድገት ወደዛ ስለሆነ ማለት ነው። እና ጳውሎስ በእግዚአብሔር ፊት ይላል በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ይላል። አንዳንድ ጊዜ መጋቢዎቻችን የሚነግሩንን ነገር እግዚአብሔር የማይመሰክር የማይሰማ ይመስለናል። በጣም እንዳንሸወድ እፈራለሁ። በዚህ ዘመን የአመፃ ዘመን ስለሆነ፣ ሰዎች እንደፈለጋቸው የሚሆኑበት ዘመን ስለሆነ እግዚአብሔር ያንን በምስክርነት አይን በምስክርነት ጆሮ የማይሰማ ይመስለናል። ግን አይደለም ወገኖች። እግዚአብሔር ዝም ብሎ ፕሪንሲፕል የሌለው አምላክ አይደለም፣ የፕሪንሲፕል አምላክ ነው። አንዳንድ ጊዜ ሰዎች እግዚአብሔርን ዝም ብሎ ሆደ ቡቡ የሆነ በቃ አንጀቱ ማይችል አይነት ሰው አድርገው ሊያቀርቡ ሲሞክሩ ይገርመኛል። ለእግዚአብሔር የፕሪንሲፕል አምላክ ነው። ግድ የለውም። ከፕሪንሲፕሉ ውጪ በሆነ ነገር ላይ አይደራደርም። ራሱን ባህሪውን መቀየር የሚችል አምላክ ስላልሆነ፣ ስለዚህ ያየውን የሰማውን ጌታ ስሙ ይባረክ። ካልቻልን ጸጋ ይሰጠናል እንጂ አይደራደርም። ስለዚህ እግዚአብሔርን እንደዚህ ልናውቀው ይገባል፣ እንደዚህ ልንረዳው ይገባል። ስለዚህ ጳውሎስ ይህንን አምላክ የተረዳ ስለሆነ፣ ይህን እግዚአብሔር የተረዳ ስለሆነ ጢሞቴዎስን አቁሞ ሲመክረው በእግዚአብሔርም ፊት በኢየሱስም ፊት አቁሞ ነው። እንደገና በእግዚአብሔር ጉባኤ ፊትም አቁሞ በመንግስቱ አቁሞ ነው። እነዚህን ሁሉ ምስክሮች ይቆጥረና ከዚህ በኋላ የምትነግርህን በደንብ አድምጠኝ፣ በሕይወትን ሊሆን የሚገባው እሱ ነው ብሎ ሲነግረው እንመለከታለን። ምስክሮችን ካቆመ በኋላ የመጀመሪያው የተሰጠው ተልእኮ ለጢሞቴዎስ ቃሉን ስበክ የሚል ነው። የእግዚአብሔርን ቃል ስበክ። ጌታ ስሙ ይባረክ። አንዳንድ ጊዜ የእግዚአብሔርን ቃል ስበክ ማለት በጣም ዝም ብሎ በቀላሉ እንዴት አደርክ እንደምንለው አይነት ቃል ይመስላል፣ ግን አይደለም። ዲፕ ነው። ቃሉን ስበክ። በሕይወት ዘመን ሁሉ የምትኖረው ቃሉን ይሁን ነው። የምትናገረውም የምትኖረውም ቃሉን ይሁን ነው።
ክብር ለጌታ ይሁን። ይሄን ቃል ስትኖር፣ ይሄን ቃል ስትሰብክ ደግሞ በህይወት የሚገጥምህ የምታልፍባቸው ነገሮች አሉ። እነዛ ነገሮች ሁሉ በህይወት ሀፕን ሊያደርጉ ይችላሉ። ያኔ ሲሆን ደግሞ በጊዜውም አለጊዜውም ጽና የሚል ቃል እንመለከታለን። ሁል ጊዜ ወንጌልን ስትሰብኩ በህይወታችሁ የሚሆነውን ነገር የእግዚአብሔር ቃል ያውቃል፣ እግዚአብሔርም ያውቃል፣ መንፈስ ቅዱስ ያውቃል። ዝም ብሎ መኖር አይቻልም። ወንጌልን የሚሰራ ሰው የአንድን መንግስት የአንድን የክፉ መንግስት በምድር ላይ ያፈረሰ ስለሆነ የዛ መንግስት ባለቤት ዝም ብሎ ያየዋል ብላችሁ እንዳታስቡ፣ በሁሉ አቅጣጫ። ለዛ ደግሞ ጢሞቴዎስን ሲመክረው ጳውሎስ በጊዜውም ያለ ጊዜውም ጽና። ምናልባት አስተካክለ አመቻችተ ጊዜ ጠብቀ ምናምን አይደለውም። ኖ ኖ ኖ ኖ። ቃሉን ለመስበክ ምንም ጊዜ አያስፈልገውም። ታይም ሊሚት የለውም፣ እድሜ የለውም። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ሁል ጊዜ ሬዲዮ ነው፣ ሁል ጊዜ ዝግጁ ሁን የሚል መልእክት ነው የሚመክረው። እግዚአብሔር የተባረከ ይሁን። እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር ይልና ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ሰዎች ህይወት የሚገኝበትን ትምህርት ፈጽሞ ለመስማት አቅም የሚያጡበት የማይታገሱበት ዘመን ይመጣል። ለምን? ጆሮን የሚያሳክክ ስለሆነ። ክብር ለመንፈስ ቅዱስ ይሁን። ዘመናችንን ምን ያህል ይሄ ቃል እንደሚገልጥ በእርግጠኝነት ከቃሉ መረዳት የምትችሉ ይመስለኛል። ጆሮዎቻቸውን ትምህርት የማይታገሱበት ዘመን ይመጣልና ቅድም ፓስተር ሲል ነበረ እና በዚህ ዘመን ሰው ብዙ ለጸሎት ግድ የለው ምናምን። ያ ሲዝን ነው፣ ዘመን ነው፣ ምንም ጥያቄ የለው። ሰው በዚህ ዘመን ልቡን የሚኮረኩር እሱን ደስ የሚያሰኝ ፈንታሲ በህይወቱ እንዲያደርግ የሚያደርገውን ቃል ብቻ እየመረጠ እንደሚሰማ መጽሐፍ ቅዱስ አስተምሮናል። ምንም አዲስ ነገር አይደለም። ሰዎች ወደ እግዚአብሔር ቃል ወደ እግዚአብሔር ቤት ከመሄድ ቢሸሹ፣ ሰዎች የመስማት የሚፈልጉትን ነገር ብቻ እየመረጡ ቢሰሙ፣ ከጸሎት ቢሸሹ አይደንቀንም። አዲስ ነገር የለም። እንዳይደንቃችሁ፣ እኛ ግን እዛ ውስጥ እንዳንገኝ ለራሳችን ነው መጠንቀቅ ያለብን። የማይሰሙበት ዘመን ይመጣል። ለጢሞቴዎስ እኮ ነው የተባለው፣ ለፓስተሩ እኮ ነው፣ ለአገልጋዩ እኮ ነው የተባለው። ሰዎች እንደዚህ ይሆናሉ። ህይወት የሚገኝበትን ትምህርት መታገስ አይችሉም፣ መስማት አይችሉም፣ አቅም የላቸውም። ይህን ለመስማት የሚፈልጉት ስሜታቸውን የሚኮረኩር ነገር ነው፣ እነሱን የሚቀሰቅስ ነገር ነው። ለዛ ነው የሚፈጥኑት፣ ጊዜ የሚያጠፉት፣ የሚፈልጉት እሱን ነው። አንተ ግን እንደዛ አትሁን ጢሞቴዎስ፣ አንተ ግን እንደዛ እንድትሆን አልተፈቀደልህም። እንደነሱ እንድትሆን እነሱን ምሳሌነት እንድትከተል አልተፈቀደልህም። ነገርህን በልክ አድርግ ይለዋል። በልክ አድርግ፣ ልከኛውን። ቅድም ፓስተር ስለ እዩ አንስቶ በልክ ብንሆን ጥሩ ነው የሚል መልእክት ያኔ ነው ይሄ ውስጤ ሰንጠቅ አረገው። ይሄ ቃል ማለት ነው። ጌታ ስሙ ይባረክ። ነገራችንን በልክ ማድረግ ያስፈልገናል ወገኖች። ከእግዚአብሔር ጋር መቀጠል እንፈልጋለን። ይችን የሽግግር ታይም በጽናት ማለፍ ከፈለግን ነገራችንን በልክ ማድረግ ያስፈልገናል። ከልክ አንለፍ። አንድ ነገር ከልክ ሲያልፍ ነው ስተት የሚሆነው። ወደ ግራም ይሁን ወደ ቀኝም ሲለጠጥ ነው ስተት የሚሆነው። ትክክለኛው ነገር፣ እውነተኛው ነገር ወደ ግራም ይሁን ወደ ቀኝም ሲለጠጥ ሐሰት ይሆናል። ስለዚህ ነገራችንን በልክ እናርግ። ተረጋጋ፣ በልክ አርግ። ክብር ለጌታ ይሁን። ነገርን በልክ ማድረግ ማለት እንደዚህ እንደምናወራው ቀላል ነገር እንዳይመስላችሁ። ወደ ላይፍ ፕራክቲስ ስንመጣ የሚፈትን ነው፣ ከባድ ነው። ብዙ የምንጥላቸው ነገሮች ይኖራሉ። የተጣልን ሰዎች፣ የተረሳን ሰዎች ልንመስል ሁሉ እንችላለን። ማንም አቴንሽን የማይሰጠን ሰሚ የሌለን ልንመስል ሁሉ እንችላለን። ግን ኖ ኖ ኖ ኖ፣ ነገርህን በልክ አድርግ። የሚያዋጣው እሱ ስለሆነ ክብር ለጌታ ይሁን። ከጊዜው ጋር አትጥፉ፣ ከጊዜው ጋር አትፍጠኑ የሚል አይነት መልእክት ነው ያለው።
የጳውሎስ ምክር ለጢሞቴዎስ ኖ ከጊዜው ጋር ዝም ብለህ አትንፈስ፣ መንፈስ አይጠበቅብህም። አንተ ነገርህን በልክ አድርግ። ከሌሎቹ አንጻር ራስህን አታስተካከል። ከሌሎቹ አንጻር ራስህን አትይ። አንተ ቆም በል፣ ተረጋጋ የሚል መልእክት ነው ያለው። ጌታ ስሙ የተባረከ ይሁን እና ነገርህን በልክ እውነትንም ከመስማት ጆሮዎቻቸውን ፈቀቅ ያደርጋሉ ይመለሳሉ ይላል። እንደ ገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ፣ እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ይልና አንተ ግን ነገርን ሁሉ በልክ አድርግ። እስቲ አሁን ከዚህ ከተዘረዘሩት ውስጥ በዘመናችን እየሆነ የሌለ ነገር ምን አለ? ጀስት ነገራችንን በልክ ማድረግ ያስፈልጋል። ከተረት መራቅ፣ የአሮጌቶችን ተረት ከሚመስል እግዚአብሔር ከማይከብርበት ከማይገኝበት። እመኑኝ አንዳንዶቹ ነገሮች እኮ እኛ ላባችንን ጠብ እስክናደርግ ድረስ ውስጣችን እየተቆጣ የምንጮህበትን ነገር እግዚአብሔር እኮ የለበትም። ለእግዚአብሔር የቀናን እስከሚመስለን የእግዚአብሔርን ስራ የሰራን እስከሚመስለን ድረስ ስራችን ተከትሮ የምናወራውን ነገር እኮ እግዚአብሔር የለበትም። ለእኛ ነው ይመስለናል እንጂ። ስለዚህ ቆም ማለት ያስፈልጋል። እግዚአብሔርን መስማት ያስፈልጋል። ነገርን በልክ ማድረግ ያስፈልጋል። ራስን መግዛት ያስፈልጋል። ቆም ብሎ ማሰብን ይፈልጋል። ጢሞቴዎስ ይህንን ነው የሚመክረው። መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ ይለዋል። አቴንሽንህ ወንጌል አገልግሎት ላይ መሆን አለበት። እግዚአብሔርን ደስ የሚያሰኘው የሆነ ትልልቅ ጉባኤ ላይ ተገኝቶ በጣም የሚያስደንቅ ንግግር ማድረግ አይደለም። እግዚአብሔርን ደስ የሚያሰኘው ልጁን ለሰዎች ማሳየት ነው። የልጁን መልክ ለሰዎች ማሳየት ነው። ልጁን ወንጌልን ላልገባቸው ለማያውቁ ሰዎች ማሳየት ነው። ለአዳዲስ ሰዎች ልጁን መልክ ማሳየት ነው። ጌታ ስሙ ይባረክ። ስለዚህ ይህንን ነው ጢሞቴዎስ የሚመክረው። በጣም ጥልቅ መልእክት ያለው ሐሳብ ነው። ለዚህ ደግሞ መከራን ትቀበላለህ፣ ምንም መከራን አትፍራ። እግዚአብሔር ካንተ ጋር ስለሆነ እግዚአብሔር ካንተ ጋር ልክ ቅድም ኢያሱን እንዳለው እኔ ካንተ ጋር ሆናለሁ፣ ስለዚህ አትጣለም፣ አትፍራም እንዳለው ወገኖቼ እግዚአብሔርን አገልግለን በህይወታችን የተጣልን ልንሆን አንችልም። በምንም ተአምር በብዙ መከራ ልናልፍ እንችላለን፣ ዋጋ ልንከፍል እንችላለን። የተጣልን ብቸኝነት እስከሚሰማን ድረስ በህይወታችን አንዳንድ መከራዎች ሊያልፉ ይችላሉ። የተጣልን የተረሳን ነገሮቻችን ሁሉ በቃ ገደብ የተበጀባቸው እስኪመስለን ድረስ የምናልፍበት ነገር ሊኖር ይችላል። ግን አንድ እውነት አለ፣ በፍጹም እግዚአብሔር አይተወንም። የተረሳን አይደለንም። ወንጌልን ሰርተን ልጁን ተናግረን ልጁን ገልጠን ለፍጥረት ልጁን አሳይተን እግዚአብሔር ሊተወን አይችልም። ጌታ ስሙ ይባረክ። ሁል ጊዜ ከኛ ጋር ነው። ስለዚህ በዚህ ደስ ሊለን ይገባል። በየትኛውም መከራ ውስጥ ብናልፍ ስለ ስሙ በምናልፍበት ነገር ሁሉ እግዚአብሔር ከኛ ጋር አለ። በድካማችን እያገዘ አቅም ስናጣ አቅም የሆነ የሚያስፈልገውን ጸጋ እየሰጠ አቅምና ጉልበት እየሰጠ እንደገና በቃ ቀረን ስንል እንደገና እያነሳ ህይወታችን በለውጥ ጎዳና ውስጥ የሚያልፍ ስለሆነ እግዚአብሔር እየሰራ እያሳየ እኛን እያሻገረ ከኛ ጋር ሲሰራ ሲያልፍ እናየዋለን። ጌታ ስሙ ይባረክ። አገልግሎትህን ፈጽም። አንዳንድ ጊዜ በመከራ ውስጥ እያለፈ ሰው እንዴት ነው አገልግሎት የሚፈጽመው? በፍጹም ሁኔታዎች ሊያቆሙት ከማይችሉት ነገር አንዱ አገልግሎታችን መሆን አለበት። ክብር ለጌታ ይሁን። ያለንበት አትሞስፈር እንድናገለግል ባይፈቅድ እንኳን የእግዚአብሔር ቃል እንደዛ ይላል፣ አገልግሎትን ፈጽም እንደሚል። ጳውሎስ አንዱ ሰክሰስ ካረገበት ሩጫውን ከጨረሰበት አንዱም ነገር የግራውንም የቀኙንም ቲፎዞ አልነበረም የሚከተለው፣ ድምፅ ነበር የሚሰማው። ሰማያት ተከፍተው ከሰማይ የሆነውን ድምፅ ነበር የሚሰማው። በልቡ የሚይዘው ቃሉን ብቻ ነበረ፣ የሚፈራውም እግዚአብሔርን ብቻ ነበር። እነዚህ ሶስት ነገሮች በህይወታችን ካሉ ምንም የሚያቆመን ነገር የለም። ጌታ ስሙ ይባረክ። ድምፅ ከሰማይ የምንሰማ ከሆነ
ቃሉ ሁል ጊዜ በልባችን የምንይዝና ማንደራደርበት ከሆነ ጌታ ስሙ ይባረክ። የምንታመነው ጌታን ከሆነ እመኑኝ አንቆምም። ምንም አይነት መከራ በሕይወታችን ቢያልፍ እየጸናን እንሻገራለን፣ እናልፋለን። የእምነት አባቶች እንደዛ ነው ያለፉት። ተመልከቱ፣ ዕብራውያን ላይ ታሪካቸው የተዘረዘረ የእምነት አባቶች እንደ ሞኞች ስለሆኑ እኮ አይደለም። ዝም ብሎ ሕይወታቸውን እንደ ርካሽ ነገር ዝም ብሎ መጣል የፈለጉ ሰዎች ስለነበሩ አልነበሩም እኮ በዛ መከራ ውስጥ ለማለፍ ፈቃደኛ የሆኑት አይደለም። የገባቸው ነገር ያዩት ነገር ስለነበረ ነው። በጌታ በኢየሱስ ክርስቶስ ስም አንድ በረከት ልባርካችሁ። ይሄ ጌታ ይገለጥላችሁ። ክብር ለእግዚአብሔር ይሁን። እሱ ነው የሚያቆመው። እሱን ያየ ሰው አይመለስም። ፓስተርን አሁን ብትጠይቁት ይህን ያህል ዘመን ይህን ያህል ዕድሜ እንግዲህ እኛ አሁን ልጆች አይደለንም። ጌታ ይባረክ። ይህን ያህል ዕድሜ በጌታ ፊት ቤት እንድትቆይ ያደረገ ሊያውም እያገለገለ ሊያውም በኢትዮጵያ አገልግሎት አገልጋይ የሚከፍለው ዋጋ እየታወቀ እንዴት ነው ምናምን ቢባል አንድ ያየው ነገር አለ፣ የገባው ነገር አለ። እሱን ያየ ሰው ይቆማል። እሱን ያየ ሰው አይናወጥም። እሱን ያየ ሰው አገልግሎቱን የሆነ ቦታ ላይ ትቶ አቁሞ አይሄድም። እሱን ያላየ ሰው ነው እሱን የሚያደርገው። ስለዚህ አገልግሎትህን ፈጽም፣ ምስክር አቁም። ዛሬ ወገኖቼ በእያንዳንዱ በምናደርገው በምንወስናቸው የህይወት እንቅስቃሴዎች እንኳን ሳይቀር የእግዚአብሔር ቃል ሲመጣ መንፈሱ ሲመጣ ምስክሮች ቆመው እየሰሙን ነው። እግዚአብሔር እየሰማን ነው። መንፈስ ቅዱስ እየሰማን ነው። በሕያዋንና በሙታን ሊፈርድ የሚመጣው ዋጋ ሊከፍል የሚመጣው ኢየሱስ እየሰማ ነው። ዝም ብሎ ቃል የለም። ዝም ብሎ የምንሰማው ነገር የለም። ዝም ብሎ ትንሽ የአንድ 20 30 40 የሚሆኑ ሰዎች ተሰብስበው የሚጸልዩበት ፕሮግራም የሚባል ነገር የለም። የከበረ በምስክሮች የተከበበ ፕሮግራም እንደሆነ ልናስብ ያስፈልጋል። ስለዚህ ወደዚህ ፕላትፎርም ወደዚህ ጉባኤ ወደ ቸርች ስንመጣ ሁል ጊዜ ምስክሮች ቆመው እንደሚያስተናግዱን ልናስብ ያስፈልጋል። ጌታ ስሙ ይባረክ። ስለዚህ በዚህ አገልግሎት ይባርካችኋለሁ። አገልግሎታችሁን ፈጽሙ። የምታቆሙ የምታቋርጡ አትሁኑ። ጌታ አይቶታል። ኢየሱስ አይቶታል። እግዚአብሔር በዚህ ሁሉ ፊት ነው ዋጋችንን እየተመነ ያለው። ክብር ለጌታ ይሁን። እግዚአብሔር ዘመናችሁን ይባርክ። አመስግኜ ልጨርስና ለፓስተር ልመለስ። ጌታ አምላካችን ሆይ እናመሰግንሃለን። መንፈስ ቅዱስ በመካከላችን ስላለ ተባረክ። ይህ ጉባኤና እኔ ጌታ ሆይ ነገራችንን በልክ አድርገን እግዚአብሔር የዘላለም አምላክ መቀጠል የሚገባንንም ሩጫ እንድንቀጥል የሚያደርግ ያንተ ሕያው ቃል ምክር ስለመጣልን ተባረክ። ጸጋ ስለሚያግዘን መንፈስህ ኃይልን ስለሚሰጠን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እንደተናገርከን እንዲሁ በሕይወታችን ስለምታደርግ የተጣለ የተረሳ ሰው ስለሌለ ነገር ግን ወንጌልን እንድንሰራ መከራ መቀበል እንዳለብን በቃል ስለመከርከን ተባረክ። ክብር ሁሉ ለአንተ ይሁን። ዘመናችሁ ይባረክ። ተባረኩልኝ። በጣም እወዳችኋለሁ። ፓስተር ወደ አንተ ልመልስ። ተሽዬ በእውነት ጌታ ኢየሱስ ክርስቶስ ይባርክ። ብዙ ጊዜ አገልግሎት ከተሰጠ በኋላ በተለምዶ መባረክ የተለመደ ነው። እኔ ጋ ግን በውስጤ ያለው ባርኮት ከዛ ያለፈ ነው። እንደተለመደው ሳይሆን ሁልጊዜ በእግዚአብሔር ጸጋ በእግዚአብሔር ቃል ለአገልግሎት በጣም የተዘጋጀ ማንነት ነው ያለህና አሁን ያካፈልከን ቃል እንኳን ብዙ የጸለይክበት ብዙ ያጠናው የተዘጋጀበት ቃል እንደሆነ ነው የሚመስለውና በአንተ ውስጥ በጣም ያረጀ የወይን ጠጅ ነው ያለው፣ ትውልድን የሚያንጽ። ከአንተ ሰው ሲሰማ እንዴት ነው የሚሰማው? በአንተና በራሱ መካከል ያለውን ጋፕ እንኳን እያየ ነው የሚሰማውና ይህንን አይቻለው በአንተ ውስጥ ከዚህ በፊትም ዛሬ ብቻ ሳይሆን ከዚህ በፊትም ማለት ነውና
እግዚአብሔር ዘመንህን ይባርክ። ድምፅህ ደግሞ ከወንድማችን አልዓዛር ይርባቤ ጋር ይመሳሰላል። ልክ የምትናገርበት ቶን ምናልባት አንድ አካባቢም ስለሆናችሁ ሊሆን ይችላል፣ አላውቅም። ግን አንተም ደግሞ የቃሉ አገልጋይ ነህ። አንተ ውስጥ እግዚአብሔር የሚሰራው ትልቅ ስራ አለ እና በዚህ አንተንም በርታ ልል እወዳለሁ። ልክ እንደ ኢያሱዎች ማለት ነው፣ እንደ ጢሞቴዎስ ማለት ነው እና የሙሴና የኢያሱ እንደገና ደግሞ የጳውሎስና የጢሞቴዎስ ሽግግርን በተመለከተ እንዴት ሁለቱ አገልጋዮች ከሁለቱ አገልጋዮች እንደተቀበሉ ነበር ስትናገር የነበረው። እኛም ባለፈው ሰኞ የኢያሱን መጽሐፍ እያጠናን ነበረ። የኢያሱን መጽሐፍ ምዕራፍ 1ን 18 ቁጥሮች አሉት እና ዙም ግሩፕ ላይ እሱን እያጠናን ነበር እና በጣም ሳውንድ የሆነ መልእክት ነው። ኮሜንት ላይ ብዙ ሰዎች እየጻፉ እየተከታተሉ ነው፣ እየባረኩ ነው። እግዚአብሔር ዘመንን ይባርክ። ቤትህ ነው። when you are free ነፃ ስትሆን መታ ኤኒታይም ከኛ ጋራ ተገልገል፣ አገልግል። አንተ ውስጥ ቃልም ጸሎትም ሸክምም እውነተኛ የሆነ ጸጋም እውነተኛ የሆነ ህይወትም አለና ይሄንን ልልህ እወዳለሁ። እግዚአብሔር ዘመንን ይባርክ። በጣም ደስ ብሎናል። ከታች ሆናችሁ ስትከታተሉ የነበራችሁ መቼም ገስት ላይ ኔትወርኩ ስለሚያስቸግራችሁ ወደ ላይ መምጣት ሲያቀታችሁና ታች ስትሆኑ እንዴት ፊል እንደማድረግ እኔ ነኝ የማውቀው። ምክንያቱም ላይ ስትሆኑ ነው ደስ የሚለኝ። ግን ታችም ሆናችሁ እየተከታተላችሁ ስለሆነ ይህንን እኔ የተናገርኩት ቃልና ወንድማችን ተሼ የተናገረው ቃል ኦልሞስት አንድ ነው እና የወቅቱን የጊዜውን መልእክት የሚሰጥ እግዚአብሔር ለሁላችንም ድምፅ ስላሰማን በተለይ አሁን ኦኬሽናል ከሆነው ነገር ጋር በተያያዘ የጌታን የኢየሱስ ክርስቶስን ደም እንዳንረግጥ የጌታን የኢየሱስ ክርስቶስን የማዳኑን ስራ ክርስቶስን እንደገና ይሰቅሉታል ያዋርዱትማል እንደተባለው በጥጋባችንም በረሃባችንም እንዳናዋርድ ከጌታ የተቀበልነውን አገልግሎት እንድንፈጽም ትላንትና እታችን እንዲያውም ኤዱ አንድ ጥቅስ ጻፊ ብያት ነበረ። ከጌታ ከኢየሱስ ክርስቶስ የተቀበልከውን አገልግሎት ፈጽመው ወይም እንድትፈጽመው አደራ እልሃለሁ ብሎ አግሪጳ የሚባል አገልጋይ ነው መሰለኝ ጳውሎስ ለዛ ሰው ሲናገር በጣም ልቤን ነክቶኝ እሱን ቃል እዛ ላይ ፖስት አድርጊ ብያት ስጽፍ ነበርና በቃ የጊዜውን መልእክት ነው እግዚአብሔር የሰጠን። በጣም ነው ደስ ያለን። ጌታ ኢየሱስ ዘመንን ይባርክ። አሁን ሄሉዬ መታለች። ኔትወርኩ ትንሽ ያው መብራትም የለም ነበር፣ ተመልሶ ስለመጣች በጣም ደስ ብሎናል። ሰሞኑን ድምጿን አላሰማችም፣ ያው ሀዘን ላይ ነበረች። አሁን ደግሞ ጌታ ረድቷት ከኛ ጋር ተቀላቅላለች እና እሷ ደግሞ ሰላም ትለናለች። በደንብ ማለት የምትፈልገው ነገር ካለ እድሉን ሰጣታለሁ። ተባረኪልኝ ሄሉ። ተባረክ ፓስተር፣ ጌታ ኢየሱስ ይባርክ። ተባረክ። እንዴት ናችሁ ቅዱሳን? ፓስተር ሁላችሁም ደህና ናችሁ? ጌታ ይባረክ። እኛ ደህና ነን፣ እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ። ወንድማችን ደግሞ ቃል ያካፈልከው እየጨረስክ አካባቢ ነው፣ መብራት ስላልነበረ ስልኬም ቻርጅ ስላልነበረው ሰላም ብያችሁና ሼር አድርጌ ነበር የወጣሁት። ተመልሶ በግሌ እየጸለይኩ ነበር። ተመልሶ ሲመጣ ደግሞ ወደ እናንተ መቀላቀል ችያለሁ። ተባረክ ወንድማችን፣ ጌታ ኢየሱስ ይባርክህ። የጊዜውን ቃል ነው በእውነት ባለቀ ሰዓትም ብገባ ነገርን ሁሉ በልክ አድርገን ጌታ ኢየሱስ ክርስቶስን ወንጌልን ልንከተልና ልንኖረው የተገባው ልንነቃ የተገባበት ዘመን ነውና በዚህ አቅጣጫ ደግሞ በእግዚአብሔር ቃል ግሩም በሆነ ምክር ጌታ መንፈስ ቅዱስ በአንተ ውስጥ አልፎ እየተናገረ ነበር። ጌታን እናመሰግናለን። ተባረክ፣ ጸጋ ይብዛልህ። ሁል ጊዜ ደግሞ አትጥፋብን። ዛሬ ነው ያየው እኔ እግዚአብሔር እንደረዳ እንዳለው ፓስተር ትልቅ ነገር አለ። ሁልጊዜ ተገኝ። ተባረክ ልል እወዳለሁ።
ቅዱሳን ሁላችሁ ተባረኩ። በታች ያላችሁ በላይ ያላችሁ ደግሞ በደረሰብን ነገር ሁላችሁም በመገኘትን በመደወልን በቮይስም ያጽናናችሁን ያበረታታችሁን እግዚአብሔር አምላክ ይባርካችሁ ልል እወዳለሁ። ተባረኩ። መልካም ጊዜ። ተባረክ ፓስተርዬ፣ ጸጋ ይብዛልህ። ድምፅሽን ስለሰማን ሄሉ በጣም ደስ ብሎናል። ሁሌ በመንፈስ ከኛ ጋር ነሽ እና እግዚአብሔር ዘመንሽን ይባርክ። እንደውም ከዚህ በኋላ ያው ወደ ቸርችም ስለምትሄጂ የምትመለሽ ያልመሰለኝም ነበረ። ድጋሚ ስለመጣሽ ያው ለዚህ ህብረት ደግሞ ናፍቆት ስላለሽ ደግሞም ተንበርክከሽም ስለምትማልጂ ስለምትቃትቺ እግዚአብሔር ዘመንሽን ይባርክ። በእውነት ወይኔ ደስ ብሎኛል ሄሉዬ። ዘመንሽ ብሩክ ይሁን፣ ጸጋ ይብዛልሽ፣ አቅም ይጨመርልሽ፣ ብርታት ይሰጥሽ። ተባረኪ። በጣም ነው የምንወድሽ። እግዚአብሔር ይባርክሽ። እንግዲህ በመቀጠል ለእህታችን ኤዱ ወደ ላይ ስለመጣች የምትዩ ነገር ካለ እድል ስጥሽ። ከዛ ወይንዬ አንድ ዝማሬ ትዘምራለች፣ ድጋሚ እንዘምራለን። የምንቱ ኔትወርኩ ብዙም ጥሩ አይደለም ግን አሉ ቤት ውስጥ እዚህ ቤት ውስጥ በጣም ብዙ ሰዎች አሉ። ተባረኩልኝ። እሺ ፓስተርዬ፣ ወጣ ብዬ ነበረ ዶክሜንት ረስቼ ስራ ቦታ ላይ እሱን ላመጣ ወጣሁኝ። ለነገሩ ማንም ሰው ምንም አይነካውም፣ ሴፍቲ ነው። ምክንያቱም ስለሚያስፈልገኝ ምናልባት አንስተው እንዳይጥሉ በማለት ነው። እና ተሽዬ ወጣ ገባ እያልኩኝ ሰምቼዋለሁ ትምህርትህን። በጣም ደስ ይላል። በጣም የሚባርክ ነው። ፓስተራችን ጎበዝ ነው። ዩቲዩብ ላይ ስለሚያስቀምጠው ከዩቲዩብ እሰማዋለሁ። አትጥፋብን፣ እስኪ እየመጣህ እንደዚህ ብታገለግለን እጅግ በጣም እንባረክበታለን። እና በጣም የምወደው ጓደኛዬ የምወደው ወንድሜ ነው ፓስተርዬ ተሼ። እና ድንቅ የሆነ መልእክት ነው ስታካፍለን የነበረው። ሁሉንም ባልሰማውም ወጥቼ ስለነበር እና እዚህ ቤት አንዳችን ለአንዳችን አንድ ሰው ካልመጣ ሳይመጣ ከሰነበተ 2 ቀን እንኳን 1 ቀን 2 ቀን በቃ በሁለተኛው ቀን ሁላችንም እንጠያየቃለን። የት ሄዳ ነው የት ጠፍታ ነው እንባባላለን። ያው ሰው እንደመሆናችን መጠን ደግሞ ሀዘንም ሲገጥመን የሆነ ነገር አንዳንድ ነገር ሲገጥም በጣም በመጠያየቅ በመደዋወል እርስ በርስ በመጸላለይ በጣም እንጽናናለን። በጣም መልካም መሬት የሆነች ቤተክርስቲያን ነች እቺ ቦታ። እኔ መልካም መሬት ነው ማለት ድንቅ ፍቅር ዓለም አቀፍ ቤተክርስቲያን። ተሽዬ ኢትዮጵያ ከሄድክ እንግዲህ ትጎበኘዋለህ ብዬ አስባለሁ። ፓስተር መርከቡን መርካቶ አካባቢ ነው ያለችው እንትናችን ቤተክርስቲያናችን መርካቶ አካባቢ ላይ ነው ያለችው። መርካቶ 7ኛ ላይ ያው ሁላችንም ስንሄድ ሳንጎበኛት አንመጣም። እና ወይንዬ በእውነት ስለሰማነው ነገር እኔ በግሌ በጣም አስቤ ነበር። ደሞም ደውዬልሽ ምንትኑ አይሰራም ነበር፣ ኔትወርክሽ አይሰራም ነበር። ኔትወርክሽ አስቸግሮኝ በቃ አልቀጠልኩትም፣ ስራ እየገባው ስለነበር። የሰማነው ቀን እኔ ታይላንድ ያው ልጅሽ እዛ ስለሚኖር ስለማቅ እንዴ በጣም ደነገጥኩኝ። ያቺ ዘማሪዋ በጣም እንዴት እንደተረፈች የዘማሪዋ የምስራች መትረፏን እየተንቀጠቀጠች ስትናገር ሰምቼ ከዛ ዜና ስናይ እንደዛ አይነት ነገር ተፈጥሯል። እና ቀጥታ አንቺን ያሰብኩሽ ወይኔ፣ ለምን ያው ልጅሽ እዛ ስለሆነ ያለው እና ስራ እየገባው እያለ ስደውል ኔትወርኩ አላስገባኝም። ከዛ በኋላ በቃ ያው እሁድ አገኝሻለሁ ብዬ ዝም አልኩኝ። ዛሬ አሁን ቅዳሜ ማታ ነው ለኛ፣ ለእናንተ እሁድ ጠዋት ነው። እና እንደዛ ብዬ ነው እንኳን ተረፈልሽ። እንኳንም እግዚአብሔር ተአምሩን ይሄ የምንጸልየው የምንጮኸው ቀላል አይደለም። እስኪ በዚህ ሰሞን ውስጥ ከስንት ነገር ነው ያተረፈን። በእውነት ይሄ በዚህ 1 ወር ውስጥ ከስንት ነገር ነው ያተረፈን የታደገን ጌታ፣ ከስንት ነገር በእውነት ከስንት ነገር። ቲጂ የተናገረችው ምስክርነት የኔ በጣም የከፋ የባሰ አይኔ እያየ ማለት ነው። አይኔ እያየ እንደዛ አብቅቶልኝ የነበርኩት ማለት ነው። አሁን ደግሞ ይሄኛው ደግሞ በጣም የሚገርም በቃ በጣም የሚያሳዝን በጣም ምድር ስትናወጥ ያየነው ያሁኑ የመሬት መንቀጥቀጥ ደግሞ የባሰ ነውና ቶሎ ነው ያሰብኩሽ ወይንዬ። እዚህ ቤት በጣም ደስ የሚለኝ ነገር ምንድነው? አንድ ነገር ሲፈጠር በጣም ነው የምንጠያየቀውና የምንተሳሰበው የምንጸላለየው። በቃ ርዕሳችን እሱ ይሆናል።
በጣም ቤተሰባዊ ፍቅር አለ እዚህ ቤት። በጣም ፋሚሊየር የሆነ ፍቅር አለ። በጣም መመካከር አለ። መገሳሰጽም አለ። ግዴታ ነው። እንደዛ በጣም ደስ የሚል ህብረት፣ ደስ የሚል ጥብቅ የሆነ እንትን ያለው። እንዲሁም ሄልዬ በወራቶች ልዩነት አጎቷና የአቤ ወንድም የእናቷ ወንድምና እንደገና የባለቤቷ ወንድም ወደ ጌታ ሄደዋል እና በዚህ መሃል ደግሞ ጸሎታችን የምንወዳት ሄልዬ በሀዘኑ ምክንያት ለተወሰነ ቀናት ከኛ ስትለይ በጣም ናፍቆታችን እንዲሁም ደግሞ ቀደም ብሎ ደግሞ እምነታችን ማማ መሰለች እኔ ሁሌ የጸሎቷ እንትን ዝም ብሎ ጆሬ ላይ ይመጣል። ከዚህ ተራራ አትውረዱ ትል ነበር። ከዚህ ተራራ አትውረዱ እያለች ነበር የምትጸልየው ማማ መሰለች እናታችን። እና ብርዬ ዛሬ የት ሄዳ ነው አለች? አላየኋትም። ብርዬ ምን ነው ዛሬ አላየኋትም። እና በጣም ወንድማዊ እህታዊ የሆነ ፍቅር ነው ያለው። ተሽዬ አትጥፋብን፣ ከኛ ጋር ህብረት አድርግ። በጣም የጸጥታ ቤት ነው ይሄ፣ የጫጫታ ቤት አይደለም። በጣም የዝግታ ቤት ነው፣ የሰላም መንደር ነው በቃ ይሄ ቦታና አትጥፋ። ገስት ላይ እንደውም ላንተ 1 አወር ወደፊት ይሆናል የካናዳ። እኔ ጋር አሁን ሚድናይት ከ34 ደቂቃ ይላል። 12:34 ነው የሚለው። አንተ ጋር አይ ቲንክ 11 ምናምን ነው መሰለኝ፣ 11:34 ይሆናል አንተ ጋር። እና አትጥፋብን፣ ቢሮ ቁጭ ብለክ ገስት ላይ ገብተህ አገልግለን እባክህን እንላለን። ሁላችሁንም አጥብቄ አብዝቼ ነው የምወዳችሁ። በጣም ወዳችኋለሁ። ህመሜም ደህና ነው፣ በጣም ደህና ነው። እነሱ በጣም ስለሚያጋንኑት ነው እንጂ እኔ በጣም ደህና ነኝ። በወቅቱ ያው ከባድ ዕቃ ስላነሳው ነው እንጂ አሁን በጣም ደህና ነኝ። ከራጂው ከምናምን በኋላ MRI የሚባል እንትንም አለ መሰለኝ። ለሱም ዝም ብለው ቀጠሮ አድርገውልኛል። ግን ደህና ነኝ፣ እንደፈለኩኝ እሰራለሁ። ምንም ጌታ ይባረክ። ጥንካሬ እንደ ድሮዬ ነው፣ እግዚአብሔር ይመስገን። በቃ ይሄንን ነው የምለው። ተባረኩ፣ ወዳችኋለሁ። ኤዱ ተባረኪ። ጌታ ኢየሱስ ይባርክሽ። ስለሰማነው ነገር እግዚአብሔር ዘመንሽን ይባርክ። እንግዲህ ወይን ዝማሬ ዘምሪ። እሷ ብቻ ነው እንዴ የምትዘምረው? ምንቱ የለችም እንዴ? ደግሞ አበዛችሁ። ምንቱ ኔትወርክ አስቸግሯታል ብዬሽ ነበረ ቅድም። እኔ ምንቱ ብትገባ ደስ ይለኝ ነበር። ኔትወርኳ ዛሬ እኔም በግድ ነው የሰራው። ኤዱዬ ጌታ ኢየሱስ ይባርካችሁ ሁላችሁንም። በእውነት ወንድማችን ተሼ ጌታ ኢየሱስ ይባርክ። ያው የአባቴ ሞክሼ ስም ስለሆነ ስም አረሳውም። ኤዱ እንዳለች መተህ አገልግለን ጌታ ጊዜ ሲሰጥ በእውነት ጥሩ ጊዜ ነበረ። የጊዜውን መልእክት ነው ያካፈልከን። ጌታ ዘመንህን ይባርክ፣ ተባረክልን፣ እንወድሃለን። ህብረታችን በጣም ነው ደስ የሚለው። ጸሎት እና የእግዚአብሔር ቃል ነው በቃ ሁልጊዜ። እሑድ እሑድ ደግሞ እንደዚህ እንጨዋወታለን። ዛሬ ብዙዎቹ አልመጡም እንጂ የቤተሰብ አይነት ጊዜ ነው ያለን። ግር እንዳይልህ። ለዚህ ነው ኤዱ ለምንድን ነው እሷ ብቻ ምናምን ያለችው? አርብ ቀን ቢሆን አትልም፣ ቅዳሜ ቢሆን አትልም። ዛሬ የፋሚሊ ዴይ ስለሆነ ነው። ተባረክ ወንድማችን። ኢየሱስ ክርስቶስ ጌታ ነው። በእውነት ጌታ ታማኝ እኮ ነው። ስሙ ይባረክ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ታማኝ ነው። ሃሌሉያ፣ ሃሌሉያ። ምስጋና ነው እንግዲህ እኔ የሞላው ባፌ እና ዘምራለሁኝ። ሃሌሉያ። ምስጋና ምስጋና መልካም ነው ዝማሬ
ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው ያሉ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ሌሊቱን በሙሉ ስለፋ አንድም የሚያዝ ሳጠፋ አንኳይን ለጌታ ብሰጠው መረቤን በአሳቦች ሞላው ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ሃሌሉያ ኦ ሃሌሉያ ኢየሱስ ሃሌሉያ በረከትና ኃይልም ጥበብም ባለጠግነት ታላቅ ብርታትም በዙፋኑ ላይ ለተቀመጠው ለነበረ ላለው ለሚመለሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው በረከትና ኃይልም ጥበብም ባለጠግነት ታላቅ ብርታትም በዙፋኑ ላይ ለተቀመጠው ለነበረ ላለው ለሚመለሰው ለታረደው በግ ምስጋና ይድረሰው ለታረደው በግ ምስጋና ይድረሰው ለጌታ ኢየሱስ ምስጋና ይድረሰው ለጌታ ኢየሱስ ምስጋና ይድረሰው ሃሌሉያ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው አንተን አግኝቻለሁ ምን ይሆናለው ኢየሱስ ምን ይሆናለው ምን ይሆናለው ተከትዬሃለሁ
የዚህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ እኔ ግን በአንተ ልመካ በማታልፈው ጌታ ስለምታዋጣኝ ማታ ማታ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው አንተን አግኝቻለሁ ምን ይሆናለው ጌታ ምን ይሆናለው ምን ይሆናለው ተከትዬሃለሁ የዚህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ እኔ ግን በአንተ ልመካ በማታልፈው ጌታ ስለምታዋጣኝ ማታ ማታ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው አንተን አግኝቻለሁ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው ተስፋ አድርጌሃለሁ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው ተከትዬሃለሁ የዚህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ እኔ ግን በአንተ ልመካ በማታልፈው ጌታ ስለምታዋጣኝ ማታ ማታ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው ተከትዬሃለሁ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው አንተን አግኝቻለሁ ምን ይሆናለው በቃ ምን ይሆናለው ምን ይሆናለው ተከትዬሃለሁ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሃሌሉያ ብዙ ክብር ይሁንብልህ ብዙ ምስጋና ላንተ ይሁን በእውነት የተደረገልን እጅግ ብዙ ነው እግዚአብሔር አምላካችን ሆይ ምስጋና ያንስብሃል አምልኮና ስግደት ውዳሴ ያንስብሃል እግዚአብሔር የዘላለም ቅዱስ ልጆች ስላደረከን ደግሞ ስለጠበከን እኛና የኛ የሆኑት ሁሉ ባንተ ስለተጠበቁ ጌታ ሆይ እናመሰግንሃለን አንተን ባለማመስገን በደለኞች አንሆንም እግዚአብሔር የዘላለም ቅዱስ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አይናችንን ከእንባ ልባችንን ከሐዘን ስለጠበክ እግዚአብሔር የዘላለም ቅዱስ እናመሰግንሃለን እግዚአብሔር ሆይ ከፍ በልልን እግዚአብሔር የዘላለም አባት ኤዱዬን ስለጠበካት ስለረዳሃት እግዚአብሔር የዘላለም አባት ነገሯን ስላቀለልከው በኢየሱስ ክርስቶስ ስም አመሰግንሃለሁ እግዚአብሔር የዘላለም አባት ሰዎች በጥቂቱ ነው ለዲስክ ህመም የሚጋለጡት ለተለያየ ችግር የሚጋለጡት እግዚአብሔር ሆይ አንተ ግን ጠበካት እህታችንን እናመሰግንሃለን በብዙም በጥቂቱ ማዳን ያንተ ነው እግዚአብሔር የዘላለም አባት እሷ ቀለል አርገዋለች ምናልባት ማን ያውቃል ጠላት ለክፉ ነበር አድርጎት የነበረውን አንተ ለመልካም መልሰኸው ነው የሚሆነው ጌታ ሆይ እናመሰግንሃለን ብዙ ጊዜ እግዚአብሔር የዘላለም አባት ከሚታይ ከማይታይ ጠላት ካቀደው ከየትኛውም ፍላጻ እግዚአብሔር ሆይ ስለሚጠበቅ እግዚአብሔር የዘላለም አባት ለምነን ስላላፈርን እግዚአብሔር ሆይ ጠይቀን ራሳችንን አደራ ሰጥተን ባንተ ስለተጠበቅን አባ እናመሰግንሃለን በኢየሱስ ክርስቶስ ስም እንደ ቃልህ በጊዜውም ያለ ጊዜው እግዚአብሔር ሆይ ለቃልህ የምንተጋ ሰራተኞች ብርቱ ሰራተኞች እግዚአብሔር ሆይ ሰው ስትፈልግ እነሆኝ የምንል የምንገኝ በጊዜውም ማለ ጊዜውም ቃልህን የምንሰብክ ወንድና ሴት ልጆችህ እንድታደርገን እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም ጉልበታችን እንዳይላላ
እግዚአብሔር የዘላለም አባት አቅም እንድትሆነን ጉልበት እንድትሆነን ትላንትና የረዳን ያ ክንድህ እግዚአብሔር ለነገም ታማኝ ነው። ባንተ ተደግፈን ነው ዛሬን የደረስነው። እግዚአብሔር የዘላለም ቅዱስ በኢየሱስ ክርስቶስ ስም ከሚነፍሰው ንፋስ ጋር እንዳንነፍስ እግዚአብሔር የዘላለም አባት ግር ብለን እግዚአብሔር ሆይ በማይገባ ስፍራ እግዚአብሔር የዘላለም አባት የደቦ ተቃውሞ ተቃዋሚዎች እንዳንሆን ሁሉን በማስተዋል እንድናደርግ እግዚአብሔር ሆይ የሚነፍሰው ንፋስ ይዞን የምንሄድ እንዳንሆን እግዚአብሔር ሆይ ልባችን በአንተ እንዲጠበቅ አንደበታችንን ከክፉ እንድትጠብቅ ከክፉ ንግግር እግዚአብሔር ሆይ ከፍርድ እግዚአብሔር የዘላለም አባት ውስጣችንን ከጥላቻ እንድትጠብቅ እኔ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም ቅዱስ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ወደ ልቤ ስላመጣው ስለ ወንድሜ ስለ እዩ ጩፋ ስለ ነብይ እዩ ጩፋ እግዚአብሔር ሆይ ጸልያለሁ። እግዚአብሔር የዘላለም ቅዱስ ሳያስተውል ወደ መታበይ እንዳይገባ እግዚአብሔር የዘላለም አባት ዝግ ብሎ የአባቶችን ምክር እንዲሰማ እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም በማስተዋል ልቡን እንድትደግፈው በኢየሱስ ክርስቶስ ስም እግዚአብሔር ሆይ ወንድማችን ነው። ሰው በስህተት ሊያልፍ ይችላል። እግዚአብሔር ሆይ ካለማስተዋል የተለያየ ነገር ውስጥ ሊገባ ይችላል። እግዚአብሔር የዘላለም ቅዱስ ነገር ግን ወንድማችን ነው። በጌታ የዳነ ወንድማችን ነው። እግዚአብሔር የዘላለም አባት በደቦ ምንፈርድ እንዳንሆን ነገር ግን ለወንድማችን እንድንተጋ እንድንጸልይለት ደግሞ እግዚአብሔር የዘላለም አባት በማስተዋል እንድትደግፈው አባ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አባት ትዕቢት ውድቀትን ትቀድማለች ተብሎ እንደተጻፈ እግዚአብሔር ሆይ ለውድቀት እንዳይሆንበት እግዚአብሔር የዘላለም አባት ለአባቶች ከሱ ከፍ ብላሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቢወልዱ ለሚያደርሱት እግዚአብሔር የዘላለም አባት የሚመልሰውን መልስ በማስተዋል እንዲመልስ እግዚአብሔር ሆይ እንዳይጸጽተው እግዚአብሔር የዘላለም ቅዱስ በኢየሱስ ክርስቶስ ስም በኢትዮጵያ ምድር በአዲስ አበባ ምድር እየኖረ በትህትና እግዚአብሔር ሆይ ወደ ቢሮአቸው ሄዶ እግዚአብሔር የዘላለም ቅዱስ የሚገባውን እግዚአብሔር ሆይ ነገር ማድረግ ሲገባው በሚዲያ እየመጣ እግዚአብሔር እንቅፋት የሆነን ነገር እንዳያደርግ እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም ለታናናሾች እንዲያስብ ገና ላልዳኑት እንዲያስብ እግዚአብሔር ሆይ አዲስ ለሆኑ እንዲያስብ እግዚአብሔር የዘላለም አባት ስለሚጠፉት እግዚአብሔር ሆይ እንዲያስብ ከዚህ ምን አገኛለሁ እንዲል እግዚአብሔር የዘላለም አባት የሚመጣውን ኮንሲኩዌንስ እንዲያስተውል በማስተዋል እንድትረዳው ይህንን ብላቴና እግዚአብሔር የዘላለም አባት አቤቱ በእውቀት እንዲያገለግልህ የቃልህ እውቀት እግዚአብሔር ሆይ የቃልህ ፍቺ ያበራል እግዚአብሔር ሆይ በእውነት ብላቴኖችን እንኳን ጠቢባን ያደርጋልና በኢየሱስ ክርስቶስ ስም ቃልህን እንድታበራለት ወደ ቃልህ መለስ እንዲል በማስተዋል እንዲደገፍ በኢየሱስ ክርስቶስ ስም እንድትረዳው እንድታግዘው እግዚአብሔር ሆይ ለጥፋት ለውድቀት እንዳይሆንበት እግዚአብሔር የዘላለም አባት እንጸልያለን። ጌታ የዘላለም ቅዱስ አቤቱ እናመሰግናለን። ደግሞ እግዚአብሔር ሆይ ካውንስሉ እንደዚህ አይነት እርምጃ ስለጀመረ መገሰጽ ስለጀመረ ጣልቃ መግባት ስለጀመረ ለልጆቹ እግዚአብሔር የዘላለም አባት አቤቱ ጌታዊ በእርግጥ እንዳባት እየመራ ስላለ ስለ ካውንስሉ እኔ አመሰግናለሁ። እንደገና መንቃት ስለሆነ እንደገና እግዚአብሔር የዘላለም አባት የሚገባቸውን ማድረግ ስለጀመሩ እግዚአብሔር የዘላለም አባት ለቤት ስርዓት እንዲኖር እግዚአብሔር ያለ መሪ እንዲሁ የጋለበ ያለውን ህዝብህን መሪ እንዳጣ እግዚአብሔር ሆይ ተመልካች እንደሌለው መሪ እንደሌለው እንደፈለገ እግዚአብሔር እንደ ሱቅ እየተከፈቱ ያሉ እግዚአብሔር የዘላለም አባት ለብዙዎች መሰናከያ እግዚአብሔር ሆይ ድንጋይ ሆኖ ስለተቀመጡት አለት እንቅፋት ሆኖ ስለተቀመጡት ሁሉ እግዚአብሔር ሆይ እንዲተጉ እንዲሰሩ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቤትህን እንዲያጠሩ የሚገባቸውን አሁንም ጀምረዋል እንዲቀጥሉ
ሊያደርጉ የሚገባቸውን ማድረግ እንዲችሉ አባቶቻችንን መሪዎቻችንን እግዚአብሔር ሆይ በማስተዋልና በጥበብ እንድትደግፍ እነሱንም ለአንተ አደራ አሳልፈን ሰጠን። እግዚአብሔር የዘላለም አባት እርዳቸው፣ አይኖቻቸውን ክፈት። እግዚአብሔር የዘላለም ቅዱስ ፈቃድ ሲሰጡ እግዚአብሔር ሆይ የት ነው የተማሩት? ሁሉን ማድረግ እንዲችሉ በኢየሱስ ክርስቶስ ስም ሁሉን በማስተዋል ማድረግ እንዲችሉ እግዚአብሔር አባት ሆይ እንለምንሃለን። የማያስተውል ሕዝብ ይገለበጣል ተብሎ እንደተጻፈ እግዚአብሔር የዘላለም አባት ትርፉ ከባድ ነው፣ የሚመጣው ነገር ከባድ ነውና ሁሉን ሲያደርጉ በጥበብ እንዲያደርጉ እግዚአብሔር የዘላለም ቅዱስ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ስምህ ይባረክ። ሁሉን ታደርግ ዘንድ ቻይ የሆንክ ሐሳብህ የማይከለከል ስትሰራ እግዚአብሔር የዘላለም አባት ማንንም የማታማክር እግዚአብሔር ሆይ ብቻህን ተአምራት የምታደርግ እግዚአብሔር ደግሞ በዚህ ላሉ ጨቅላዎች በዚህ ፕላትፎርም ላይ ላሉ እየዳኑ ስላሉቱ እግዚአብሔር ሆይ ስለምትራራ እናመሰግንሃለን። ማንንም እግዚአብሔር ሆይ ጥለ የማታውቅ እግዚአብሔር ስለ ጨቅላ ብላቴኖች እግዚአብሔር ሆይ አእምሮና ልብ ስለምትጠነቀቅ እናመሰግንሃለን። በኢየሱስ ክርስቶስ ስም ልባቸው ባንተ ይጠበቅ እግዚአብሔር ሆይ እንዳይጠፉ መጥተው እንዳይጠፉ ታይተው እንዳይጠፉ ምን እየሆነ ነው ብለው እግዚአብሔር ሆይ አቤቱ ለመዳናቸው ምክንያት ልንሆን ሲገባ እግዚአብሔር የዘላለም ቅዱስ በብዙ ምጥ በብዙ ጩኸት በብዙ ጸሎት እግዚአብሔር የዘላለም አባት በብዙ ሙግትና ክርክር የዳኑት ደግሞ ከዚህ የተነሳ እንዳይጠፉ እግዚአብሔር የዘላለም አባት በልባቸው የተሳሉ የሰው ጣዖታት እግዚአብሔር የዘላለም አባት ባንተ እንዲነሱ አይኖቻቸውን ባንተ ላይ ማድረግ እንዲችሉ እንድትረዳቸው በክርስቶስ ኢየሱስ ስም እነዚህም ብላቴኖች አደራ አሳልፈን ሰጠን። ባሪያዎችህ አገልጋዮችህም በማስተዋል ሁሉን እንዲያደርጉ እንድትረዳ በኢየሱስ ክርስቶስ ስም ለአንተ አደራ አሳልፈን ሰጠን። ሁሉን ስታረግ ክብሩ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ፓስተርዬ እንግዲህ ዘምሪ ብለኸኝ ያው ወደ ጸሎት ገብቻለሁ። ተባርኩልኝ። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። እንኳን ገባሽ በልብሽ ላይ ባለው ርዕስ ጠዋት ገና እንደገባን የተነጋገርንበት ርዕስ ነበር እና ሰሞኑንም ከሰኞ ጀምሮ በሚኖረን ጊዜ በደንብ እንጸልይበታለን። እግዚአብሔር ዘመንሽን ይባርክ። ወይን በጣም ነው የምንወድሽ። እግዚአብሔር ዘመንሽን ይባርክ። በመቀጠል ገስት ላይ እንግዶች አሉ። እንደገና ማን ነበር? እናንዬ እስቲ ካለት ንቃቃት ድምፅ አሰማን። ሰላም ቅዱሳን፣ ሰላም ለእናንተ ይሁን። እንዴት ናቸው? ሁሉ ሰላም ነው ወይ? ሁሉ ደህና? ሰላም ነው፣ እግዚአብሔር ይመስገን። ያው ሁሉን አልሰማሁም ቅርብ ጊዜ። አቤት አይሰማም? ይሰማል፣ ግን በደንብ ተናገሪ እስቲ። በደንብ ተናገሪ። ልብሽ ላይ ያለውን ሰላምታ ሁሉ በደንብ ሰላም በይ። ያው አሁን ቅርብ ጊዜ ነው እኔ የገባው። ሰላም ያው ስራ ስለሆንኩ ነው ድምፄን ትንሽ ቀነስ ያደረኩት እና አሁን ቅርብ ጊዜ ነው የገባው። ስለሰማችሁ ስላየኋችሁ ሌላ ጊዜ መተሽ ታውቂያለሽ? አይ የዛሬስ ባልሳሳት 1 ዓመት ይሳኮር ጋር ባልሳሳት አውቅ ነበር። እዛ ስልኬ እንትና አለ ቲክቶክ የጠፋብኝና እዛ እንትና ጠፋብኝ። ብዙዎች ማውቃቸው ሰዎች ጠፉብኝ። አሁን በበቀደም መቼ ለተመሰለ ገብቼ ነበረ። መቼ ነው አላስታውስም። ነሳይ በጣም ደስ አለኝ። በጣም ሳገኘክ ማለት ነው። እና ጌታ ይባርካችሁ፣ ተባረኩ። የት ነው የምትኖር? የት ነው ያለሽው እናት? እኔ እስራኤል ሀገር ነኝ ያለሁት። ህይወት ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ግን ያው በማዕበሉ መካከል ጌታ መልካም ነው። ቢሆንም ባይሆንም ጌታ መልካም ነው። ትንሽ ልጆች ትንሽ እያስቸገሩኝ ስለሆነ ያው ጸልዩልኝ ብዬ ነው። ጌታ ይባርካችሁ።
እሺ ከሰኞ ጀምሮ ጥሩ የጸሎት ጊዜ አለን። ኮሜንት ላይ ነይና ጻፊ። ከዛ ደግሞ እናስገባሻለን፣ እንጸልይልሻለን። ጌታ ደግሞ ይረዳሻል። ስለመጣሽ በጣም ነው ደስ ያለን እናንዬ። እኔም በጣም ደስ ብሎኛል ስለሰማችሁ፣ ስለ ጸሎታችሁ፣ ስለ ባርኮታችሁ አንዱ ላይ የአንዱ ሸክም ይሸከም ስለሚለው በቃ በጣም በጣም ደስ ይላል። በጣም ስትበራረኩ ስለ አንዱ ግድ ስላላችሁ በጣም ደስ ይላል። በጣም የእግዚአብሔርን ቃልም እንደዛ ነው የሚል እና በጣም ደስ ብሎኛል። ወዳችኋለሁ። ተባረኩልኝ። በጣም ተባረኪልኝ እናት። ጌታ ኢየሱስ ይባርክሽ። ብርኩልኝ። አስናቅዬ ኔትወርክ ሳይዘጋ እስቲ ሰላም በለን። በደንብ ስለመጣ ደስ ብሎኛል። ደቂቃ ላይ ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም ብያቸዋለሁ። አሰልጣኝ እንግዲህ ሶሪ እኔ ነኝ ያስገባኋት ልጆችን ጸልዩልኝ ምናምን ስትል ያው የልጅ ነገር ስለሚገባኝ ብዬ ነው። ድንገት ብንናጠቅ ብዬ ነው ያስገባኋት። የሚችል ሰው 5 ደቂቃ ብትሆን ጸልዩላት ፕሊዝ። ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም ብያቸዋለሁ። ዛሬ ቃሉን አልሰማሁም። ያው ነገር ያለው የማይሰራ ቦታ ነው ያለሁትና እንኳን ስለመጣ ተሾመን እንኳን ወደዚህ ቤት ሰላም መጣ ብያለሁ። ወይንዬ ተባረኪ፣ ፓስተርዬ ተባረክ፣ ኤለንዬ ድምፅሽን ስለሰማሁ ደስ ብሎኛል። ተባረኪልኝ። ሄዱ አሊ ሰብለ በሳለንሰር ነው ሁሌ አትማ እና አብርሽ ዳኒ ብሪቱዬ ሁላችሁም እዚህ ቤት የምትመጡ ሁሉ ጌታ ኢየሱስ ክርስቶስ ከማያልቀው በረከቱ ይባርካችሁ እላለሁ። ሁሌ እንደምላችሁ ከወንጌል ጎን ቁሙ፣ ፓስተርን አግዙት። የአካውንት ነምበሩ ባዮ ላይ አለ፣ የቲክታክ ባዮ ላይ የምችሉትን ነገር አግዙት። መማከር የምትፈልጉት ነገር ካለም ደውሉለት፣ ስልኩ አለ እዛው ላይ። ብዙ ነገር የትዳርም ከፈለጋችሁ ያማከራችኋል። ብዙ ነገር የተጠቀጠቀ ነገር አለውና ደውሉለት እና ሁላችሁንም ወዳችኋለሁ። ወይንዬ ደግሞ አሜን እንዳንል የማናውቀውን መዝሙር እየዘመረች